ዶክተሩ ትልቅ ታሪክ ሰሩ። ዶክተሩና ሳሚ አሁን ላይ ዶክተሩም ወደ ሰላምዬ ቤት እየመጣ በነበረበት ሰዓት ሳሚም ደግሞ ከአቶ በኃይሉ አምልጦ እየሮጠ እየሄደ እያለበት ሰዓት ምን ሆነ ነው ወንድሜ በማለትም ዶክተሩ ሳሚን ጠየቀው። በዚህን ሰዓት በኃይሉ የሚባል አረመኔ እያሰቃየ ነው የብሌንን እውነታ እንዳላወጣበት ሲልም እና አብረን እንሄድ የብሌን እውነታ እኔ ጋር አለ የዲኤንኤ ምርመራው ውጤቱ እንግዲህ በሚገርም ሁኔታ በመድረስም ቃል የሰላም ልጅ እንዳልሆነች ብሌን እንደሆነችም እርግጠኛ ነኝ በማለትም እውነታውን አፈረጠው። አቶ በኃይሉ ከሰላም ጋር ሲጨቃጨቅ ሳሚ አመለጠው። በዚህን ሰዓት ሳሚን አስመለጥሽኝ እያለ ሳሚን ፍለጋ በሚሯሯጥበት አጋጣሚ እጅግ በሚገርምና ተአምር ዶክተሩና እንዲሁም ሳሚ ተመካክረው በጎን በመግባትም በሚያሳዝን ሁኔታ አሁን ላይ ድንገት ሁለታቸውም ገብተው የብሌንን እናትነት ሳሚ ሲናገር ውጤቱ ደግሞ ቃል የሰላም ልጅ እንዳልሆነች የሚያመለክተውን ቅጩን ለሰላም እያሳዩት፣ ሰላምና ብሌን ተቃቅፈው በለቅሶ እንግዲህ ቀወጡት። አቶ በኃይሉ ሳሚን እያሯሯጠ የት ገባ አስመለጠችኝ ማትረባ እያለ ቢሯሯጥም ሳሚን ሊያገኘው ስላልቻለ በጎን መጥቶ የብሌንንና የሰላምን እውነታም ይፋ አረጋገጡ። ሌላኛውና ከባዱ አሁን ላይ ብሌን በቃል ተናዳም ዳግምን የመጨረሻ ዓይንህን እንዳላይ በማለትም ተለያዩ። ምራቁም ላይ እስከ መጥፋት ድረስም አደረሳት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በሚያሳዝን ሁኔታ አሁን ላይ በኃይሉ ሳሚን ለመግደል እየተሯሯጠ ባለበት አጋጣሚ ሳሚና ዶክተሩ የማይታሰብ ከባድና ጀብዱ የሆነ ታሪክ በመስራትም እናትና ልጅን ብሌንንና ሰላምዬን አገናኝተው አሳረፉ። ዶክተሩም ወደ ሰላም ቤት ሲመጣ ውጤቱን ይዞ ሳሚም ደግሞ አሁን ላይ አቶ በኃይሉን ሸውዶ ወደ ሰላም ቤት በመምጣትም እንግዲህ እሱ በጎን ሲሮጥ እነሱ ገብተው ሁሉንም እውነታ ለሰላምና ለብሌን በማስረዳትም እንግዲህ በሚገርም ሁኔታ ተአምር ሰርተው ይገኛሉ። ሌላውና ሁለተኛው የሚገርመው አሁን ላይ ብሌን የመጨረሻ ተዳግም ተስፋ ቆርጣ ወደ ሳሚ ለመቅረብም ወስና ራሷን አሳመነች። ዳግም አሁን ላይ ወይዘሮ ገነት ትልቅ ስህተት በመስራትም ዳግምና ብሌን መቼም እህትና ወንድም ሊሆኑ አይችሉም። ስለዚህ አንቺ ራስሽ በሚፈልጊው ሰዓት ሁሉንም እውነታ አምና ወንድሟ እንደሆነ እንድትቀበል ተኚ ከዳግም ጋር በማለትም ቃልን በመምከር ወይዘሮ ገነት ብሌንን በመጥራትም ቃል ከዳግም ጋር ተኝታ ብሌን ስትደርስ የመጨረሻ ተስፋ ቆረጠች። አሁን ላይ እየበረረች ስትመጣ ስልኩንም እዛ በቁሟ ጥላ ተበታትኖ፣ ሳሚ ግን ሲደውል ስልኩ ስላልሰራ በቃ የሆነ ነገር አድርገዋት ነው እያለ በጭንቀት መከራውን ሲያይ ቆይቶ ወደ ቤት ሲመጣም አሳዛኙ ነገር አሁን ላይ ብሌንን የሆነ ነገር አድርገዋት እንጂ በፍጹም የሰላም አይደለም። ይህንን ነገር ሁሉንም እውነታ እንደምንም ብዬ ዛሬ አቅም ስለሌለኝ ስዴን እመጣላለሁ ብሎ ሸውዶ አቶ በኃይሉን ሲሯሯጥም ዶክተሩና እሱ ተመካክረው ከሰላም ቤት በመግባትም እውነታውን በማፍረጥ አሁን ገላገሏቸው። የሚያሳዝነው ግን ዳግም በማያውቀው ነገር የገዛ እናቱም ወይዘሮ ገነት ሸውዳው አሁን ላይ ብሌን ደግሞ እስከ ወዳኛው አላቅህም፣ ዓይንህን ማየት አልችልም፣ አንተ አስመሳይ ነህ በማለትም ዳግምን ልቡን ሰብራ ተናገረችው። ዳግምም ውጭልኝ እባክሽን ሲላትም ምንድነው የተፈጠረው እባክሽ ብሌን እያለ ቢለምናትም አንተ አስመሳይ አረመኔ ዓይንህን ማየት አልፈልግም ውጣልኝ ብላ እንግዲህ
በሩን ዘጋችበት ፊቱ ላይ ተፍታ። እሱም የተፈጠረው ግራ ስለተጋባው አሁን በሩን ሲደበድብ አልበለዛ ዘልሌ እገባለሁኝ እውነታውን ካልነገርሽኝ የተፈጠረውን ምንድን ነው እያለ ሰላም ወጥታ ዳግምን እንዳይሆን አድርጋ ክልፍትፍቱን አወጣችው። ዳግምም ምንድን ነው የምታወሩት አልገባኝም ሲልም በቃ አንተ መቼም አይገባህም በማለትም እውነታውን ስትነግረው እንግዲህ እሺ ብሎ አምኖ ከመቀበል አማራጭ አልነበረም። ቃል ጋ ሂዶ ይቺ ውሻ እሷ ናት እንደዚህ የምታደርገው ሌላ ማንም አይደለም በማለትም ቃልን ሲጥ አድርጎ በመያዝም እኔ አይደለሁም እያለች እዳ መከራዋን ማየት ጀመረች። በዚህን ሰዓት እባክህ ልቀቀኝ ስትለው አለቅሽም እውነታውን እስካልተናገርሽ ድረስ በፍጹም ሲላትም እሷም እንግዲህ ምንም ያደረግኩት ነገር የለም በቃ ስትልም ወይዘሮ ገነት መታ ምን እያረክ ነው ስትልም ይቻለ መኔ ውሻ እንደዚህ ቃልን የምትባል ብሌንን ጠርታ ሆን ብላ ብሌን እዚህ ቤት ስትመጣ እኔና እሷ ጋር ያለውን ግንኙነት እውነት አስመስላ ለብሌን ይሄን አድርጋለች ሲላትም ወይዘሮ ገነት ልቀቃት ምን አባክ እያልክ ነው እሷ አይደለችም እኔ ነኝ ካልጋው ስር እቃ ለማውጣት ፈልጌ ሂጂ ተኚ ብዬ እዛ ያስተኛኋት ስትልም እውነትህን ነው አዎ እውነትሽን ነው እማዬ ምን እያልሽ ነው እውነቴን ነው አርፈ ተቀመጥ ስትለውም እሱም እሺ በማለትም በሚያሳዝን ሁኔታ እንግዲህ ብሌን እኮ ይሄን አምና እስከ ወዳኛው ተጣልታኝ እምራቄ ላይ ተፍታ አምና ልትቀበል አልቻለችም ሲላትም ኧረ እባክህ አንተና እሷ እኮ ምን አገባት እሷ ምን አስቀናት ታዲያ ይሄን ነገር አንተ ጋር ግንኙነት እንደማይኖራቸው አምናለኝ ነበረ አሁን ምን እያደረገች ነው እንደዚህ የምታደርገው አለችው እማዬ ደግሞ ምን እያልሽ ነው አዎ ቃል ገብታልኝ ታንተ ጋር ያለህን ግንኙነት ልታቁም እኮ ነግራኝ ነበር ስትለውም በመናደድ ከቤት ወጣ። በዚህን ሰዓት አሁን ላይ ቃልና ወይዘሮ ገነት መመካከር ጀመሩ። ከዚህ በኋላ ብሌንና ዳግም በፍጹም ሊገናኙ አይችሉም በማለትም ተመካከሩ። አዎ ከዚህ በኋላ አይኑን አታይም አለች ወይዘሮ ገነት ዳግምን ምሪንዳ አምጣላት በማለትም ለቃል የተመካከሩትን ዛሬ ላይ ይፋ ወጡ። በሚያሳዝን ሁኔታ ብሌን ግን የመጨረሻ ልቧ ተሰብሮ ዳግምን አይንህን አልየው አለች። እየየ ብላ ስታለቅስም ሰላምዬ ምን ሆነሽ ነው ስትላትም በምወደው ሰው ተከዳው ብላ ሁሉንም ሚስጥር ለዳግም ለሰላም ስትነግራት ሰላምም እባክሽ ተረጋጊ አንቺን የሚጎዳ ራሱ የተጎዳና ፈጣሪ የረገመው ነው አንቺ እኮ የተለየሽና መልካም ሴት ነሽ በጣም ንጹህ ሴት ነሽ ስትላትም ነይ ብለሽ ነው እንደዛ ቢሆንማ አይጎዳኝም ነበር ስትል ማን ነው እሱ ዳግም ምን በሱ ጉዳይ እንደሆነ አውቅ ያለው ለዚህ ነው የምታለቅሽው አለቻት። ከሌላ ሰው ጋር ቢሆን እኮ አይቆጨኝም የቆጨኝ ከራሴ ከቃል ጋር መሆኑ ነው ስትልም ምን አለች ሰላም አዎ ከዚህ ስታባረሪያት ጎዳና ላይ አግኝቶ ይዞ ሄዶ እንግዲህ ከሷ ጋር ሆን ብሎና አቅዶበት ስለሆነ ሲማግጥ አገኘሁት በማለትም በሚያሳዝን ሁኔታ ለሰላም ስትነግራት ሰላምም የእውነት ቀረሽበት እንጂ አልቀረብሽም በማለትም ብሌንን አረጋጋቻል። ዳግም ግን ሲመጣ አንተ አረመኔ ቡዳ ነህ በብሌን ስሜት ላይ ከዚህ በኋላ እንድትጫወት አልፈቅድልም ከዛሬ ጀምረ እዚ እንዳመጣ ስትለውም ራሷ ያች ሰይጣን ሆን ብላ አጥምዳይ ነው ሲላትም ጭራሽ ደግሞ ይሄንን የልብህን ካደረክ በኋላ ስትለውም እየሮጠ ሄደ። ብሌን በእርግጥ እዛ ገብታ አልቅሳ አዝና ስትወጣ ወይዘሮ ገነት ልጅ የመጣሽ እንዴ አለቻት። አዎ ምንድን ነው ምን ሆነሻል? ምንም እናት ፊትሽ ጥሩ አይደለም ዳግምና ቃል እንዳሰብኩት አብሮ የሆነ ነገር አድርገን እንዳይሆን ምንድን ነው ያሰብሽው? ጠርጥሬ ነበር አብራ ተኝታለች? አይ አላቅም መሄድ አለብን እንደ ልጄ አንቺስ የት ነበርሽ? አይተሻቸዋል እንደ ምኑን? እማዬ የት ነበርሽ? እኔ ውጭ ቆይቼ አንቺ ስትመጪ እንዳላረፍድ ብዬ እየሮኩ ነው የመጣሁት አለቻት። በቃ ግቤ አለች። እኔ መሄድ አለብኝ ቀጠሮ አለኝ ስትልም እንዴ የምን ቀጠሮ ነው? እማዬ ነግሬሽ የለ ቀጠሮ እንዳለብኝ ስለዚህ መሄድ አለብኝ
አለቻት። ወይዘሮ ገነትም እሽ ብላ ፈቀደች። በዚህን ሰዓት ብሌን ደም እንባ እያለቀሰች ከሰላም ጋር ደርሳ ሁሉንም ለሰላም አፈረጠችው። አቶ በኃይሉ እንግዲህ እናንተ ደደቦች ገድለነዋል፣ አስወግደነዋል አላላችሁም? መቼ ነው የተወገደው? ሳሚ በህይወት አለ አለ። ሳሚ እንግዲህ በብሌን ስልክ ሲደውል ቃል ካልጋው ስራ አንስታ ይሄ የብሌን ስልክ አይደል አለችና እንግዲህ ባትሪውን ገጣጥማ አየኖኪያ ነገር ይህን ጊዜ እኮ ይህም እንግዲህ ይሰራ ይሆናል ከዚህ ሁሉ መከፋፈት በማለትም ስትገጥመው አሁን ላይ እጅግ በሚያሳዝን ሁኔታ ሳሚ ስልኩን ደወለ። ቃል አንስታ ስታና ሳሚ እኔ ማመን አልችልም፣ ሞት አልተባለም እንዴ እያለች ስልኩን ደጋግሞ ሲደውል አነሳኝ። በሄሎም ሳትል ድምጿን ሳታሰማ ሳሚ የሚያወራውን ሰማችሁ። ስለ እናትሽ አወራሻለሁ ብዬ ስለ እናትሽ ሁሉንም ነገር ታውቂያለሽ ብዬ ተቀጣጥረን ምን ሆነሽ ነው ያልመጣሽው እያለ ሳሚ ሁሉንም ነገር ለቃል ነገራት። በዚህን ሰዓት ስልኩን ከዘጋች በኋላ ሳሚም የሆነ ነገር አለ መሄድ አለብኝ ብሌንን የአረመኔ የሆነ ነገር አድርጓታል የመጣው ይምጣ እያለ ወደ ሰላም ቤት ሩጫውን ቀጠለ። አቶ በኃይሉም ከእህቴ ቤት ስለማይጠፋ እዛ ፈልጉት፣ በአሁኑ ፈልጋችሁ ካላመጣችሁት የመጨረሻ ትልቅ ችግር ውስጥ ትገባላችሁ እያለ እንግዲህ ሳሚን ያስወገደ የተባሉትን ሰዎች መናገር ጀመረ። በዚህን ሰዓት እሱም ወደዛ ሲመጣ ቃል ለአቶ ኃይሉ ደወለች። ወይኔ ጉዴ፣ ሳሚ የጀመረውን ነገር መጨረስ አለበት፣ አያምንም። ስለዚህ አሁን ለዳግም እናቱ መሆኗን ገነትን አስተዋወቀ። አሁን ደግሞ ሁሉንም እውነት አወቀ። ብሌንን ደግሞ ለሰላም ሊነግራት ነው። በቃ አለቀልኝ፣ ምን አይነት ያልታደልኩ ሰው ነኝ፣ በቃ ለበኃይሉ መደወል አለብኝ በማለትም ለበኃይሉ ደውላ ሳሚ በህይወት አለ ስትለው አውቃለሁ እሱን አላት። የምርህን ነው? አለመሞቱ ደስ ይላል ደነስ ሲላትም እዩልክ አሁን ትልቅ ችግር ተፈጥሯል። የምን ችግር? እዩልክ በኃይሉ ሳሚ ብሌንን ቀጥሯት ነበረ። ዛሬ እናቷ ሰላም መሆኗን ሊነግራት በቃ ያው ስለ ሰላም ነው ስለ እናትሽ እያለ ነበረ። አሁን ደግሞ ስልኩን አላነሳለት ስትል ስልኳን ጋ ስለሆነ በቃ ወደ ሰላም ቤት እየሄደ ነው፣ ድረስበት እናስቁመው አለችው። ምን አለ? አዎ በዚህን ሰዓት ፊት ለፊት ሳሚም እሱም ተፋጠጡ። ከዛ እባክህ በኃይሉ እያለች ባለችበት ሰዓት ሳሚም አሁን እንደዚህ ሁኛ አንተ ጋር መጋፈጥ አልችልም፣ እመጣላለሁ ጠብቅ እያለ ሳሚ እንግዲህ በሚገርም ሁኔታ ቀጥታ ወደ ኃይሉ ማምለጥ አለብኝ አለ። በኃይሉም ከፊት ለፊቱ ፈጥጥ አለ። በዚህን ሰዓት ሳሚ ፊት ለፊቱ ሰላምን ሲያይ ሁሉንም ነገር ትቶ ሰላም ምን አባር ስራ አለቀ ደግሞ አንተ አረመኔ ስትለውም ሳሚ አመለጠ። በዚህን ሰዓት ልጁን አስመለጥሽኝ የማትረቢ ከዚህ በኋላ አልፈልግሽም አላት። ቻናሉን ሰብስክራይብ ያደረጋችሁ መልካም